ሙሉ ለሙሉ ወንደርፉል ነው። ከመቶ 50% 60% አካባቢ ላይ እስማማለሁ ከመጽሐፉ ጋር። ግን የተወሰነ እስልምና ላይ በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔርን አንተ መታመኛዬ ነህ እለዋለሁ። አምላኬና መሸሸጊያዬ ነው፣ በእርሱም እታመናለሁ። እርሱ ከአዳኝ ወጥመድ ከሚያስደነግጥም ነገር ያድንሃልና። በላባዎቹ ይጋርድሃል፣ በክንፎቹም በታች ትተማመናለህ። እውነት እንደ ጋሻ ይከብሃል። ከሌሊት ግርማ፣ ከቀን ከሚበር ፍላጻ፣ በጨለማ ከሚሄድ ክፉ ነገር፣ ከአደጋና ከቀትር ጋኔን አትፈራም። በአጠገብህ ሺህ በቀኝህ 10,000 ይወድቃሉ፣ ወደ አንተ ግን አይቀርብም። በዓይኖችህ ብቻ ትመለከታለህ፣ የኃጥአንንም ብድራት ታያለህ። አቤቱ አንተ ተስፋዬ ነህና ልዑልን መጠጊያ አደረግክ። ክፉ ነገር ወደ አንተ አይቀርብም፣ መቅሰፍትም ወደ ቤትህ አይገባም። በመንገድህ ሁሉ ይጠብቁህ ዘንድ መላእክቱን ስለ አንተ ያዛቸዋልና። እግርህም በድንጋይ አትሰናከልም፣ እጆቻቸው ያነሱሃል። በተኩላና በእባብ ላይ ትጫማለህ፣ አንበሳውንና ዘንዶውን ትረግጣለህ። በእኔ ተማምኗልና አስጥለዋለሁ፣ ስሜንም አውቋልና ጋርደዋለሁ። ይጠራኛል፣ እመልስለትም አለሁ። በመከራውም ጊዜ ከእርሱ ጋር እሆናለሁ፣ አድነዋለሁ፣ አከብረውም አለሁ። ረዥምን ዕድሜ አጠግበዋለሁ፣ ማዳኔንም አሳየዋለሁ ይላል። ይሄ አሁን እንግዲህ ዳዊት ስለ ሌላ አካል እየተናገረ ያለው ነው፣ ከመጀመሪያው ጀምሮ ማለት ነው። ከዛ መጨረሻ ላይ ደግሞ የምናገኘው የእግዚአብሔርን ንግግር ነው፣ የእግዚአብሔርን ቃል ነው። ሙሉ ለኢየሱስ ነው ብለህ ታምናለህ ዳሪክ? አዎ ጥሩ እሺ። ሙሉ ለኢየሱስ ከሆነ ወደ መጨረሻ እንሂድና ምን ይላል መሰለህ እዚህ ጋር በእኔ ተማምኗልና አስጥለዋለሁ አለ፣ ስሜንም አውቋልና አጋርደዋለሁ አለ። ይጠራኛል እመልስለትም አለሁ አለ። መቼ ነው የጠራው ኢየሱስ እግዚአብሔርን? በጸሎተ ሐሙስ ማለትም በሐሙስ ቀን። በሐሙስ ቀን ማለት ዓርብ የሚሰቀልበት ከስቅለቱ ዋዜማ ማለት ነው። እሺ ሁሌ ይጠራዋል፣ ግን ዋናው ጸሎቱ እሱ ነው ብዬ ነው። አዎ እዚሁም ያስቀምጠዋል፣ ችግር የለውም። በመከራውም ጊዜ ከእርሱ ጋር እሆናለሁ አለ። የመከራው ጊዜ ኢየሱስ መች ነው የነበረ? ስቅለቱ። አድነዋለሁ ይላል። ከምንድን ነው ያዳነው ታሪክ? ከዘላለም ሞት የሚጠራው ለምንድን ነው? በጸሎተ ሐሙስ ጊዜ ነው የሚጠራው። እመልስለትም አለው ብሏል። ምኑን የመለሰለት ዳሪክ? ያበረታ መልአክም ላከለት ይላል መጽሐፋችን። ቆይ ችግር የለውም። ምኑን የመለሰለት? ለኢየሱስ ምን ብሎ ጠርቶት ነው የመለሰለት? ላይክ የኢየሱስ ጥሪ ምን ነበር? አባቶ ፈቃድህ ቢሆን እቺ ጽዋ ከኔ ትለፍ፣ ያንተ ፈቃድ ከሆነ ግን ይሁን አለ አይደል? ይቺ ጽዋ ያላት የትኛዋን ጽዋ ነው? የሞት ጽዋ ነው። ስለዚህ ይህ ሞት ከኔ ይለፍ እያለ ነው ኢየሱስ። አዎ ፈቃድ ቢሆን ከኔ ይለፍ። ጥሩ። እመልስለትም አለው ማለት ምን ማለት ነው? እመልስለታለሁ ማለት ደግሞ ኢየሱስ ያንተ ቀጥሎ ብናወጣው እስቲ ቁጥር ላስታውስ፣ ረጅም ሰዓት ይፈጃል ነው እንጂ ሉቃስ ምዕራፍ 22:40 ሉቃስ 22:40 ላይ ነው ያለ ጸሎቱ። ችግር የለውም አወጣላለሁ። ወደዛ እንሂድ እና እንመላለስ። አውጣልኝ አንዴ። እሺ አውጣልኝ ከቀለለ አንተ። ችግር የለውም ይቀለኛል። እኔ 22 እሺ። ይኸው ከእነርሱም የድንጋይ ውርወራ የሚያህል ራቀ። ተንበርክኮም አባት ሆይ ብትፈቅድ ይህችን ጽዋ ከእኔ ውሰድ፣ ነገር ግን የእኔ ፈቃድ አይሁን ያንተ እንጂ እያለ ይጸልይ ነበር አለ። ምኑን ነው የሰማው አልከኝ ዳሪክ? እሺ የአቡኪ ጽዋ ከእኔ ትለፍ። እሺ ይቺ ጽዋ ከእኔ ትለፍ ሰምቶታል ማለት ምን ማለት ነው ዳሪክ? ሰምቶታል። አዎ ጸሎት ተሰማ ማለት ምን ማለት ነው? ያለውን ተቀበለ ማለት ነው። ይለፍ ነበር ያለ። ይህን ጽዋ ከሱ አሳልፎታል። ቀጥላም በዋ ነገር ግን ፈቃድ ይሁን ያንተ እንጂ እያለ ጸለየ። ያንተ ፈቃድ ይሁን። አዎ መዝሙር 91 ላይ እንደዛ። ይሄ ቢሆን ደስ ይለኝ ነበር፣ ግን ያንተ ይሁን። አዎ ጥሩ ወደ መዝሙር 91 እንሂድ። መዝሙር 91 ላይ የሚለውን ነገር እንይ በደንብ ማለት ነው።
እሺ እሺ አይኔ እየቃዠ ነው መሰለኝ ሰዎች። አረ መዝሙርን አፋልጉኝ። ኦኬ ወረታች አገኘሁት። እሺ እሺ ይኸው እመልስለትም አለው አለ በመከራውም ጊዜ ከእርሱ ጋር ሆናለሁ አድነዋለሁ አለ። ከምን ነበር መዳን የፈለገው ኢየሱስ ክርስቶስ? ከመሞት። ከመሞት አድኖታል ወይስ አላዳነው? ከመሞት አላዳነውም፣ ከሞት ግን አስነስቶታል። ስለዚህ ይህ ትንቢት አልተፈጸመም ማለት ነው። ከመሞት ካላዳነው ተፈጽሟል። መፈጸም ማለት ምን ማለት ነው? መደረግ ማለት ነው እኮ። መፈጸም ማለት እንደጠየቀው እንደጸለየው መሆን ነው አይደል? አድነዋለሁ ነው የሚል ደግሞ እዚህ ጋር አድነዋለሁ ያለው ከሞት ጽዋ ነው። ስለዚህ አድነዋለሁ ብሎ ካላዳ ነው ጽዋ የሚላለው ከሞት ጽዋ የሚላለው። አሁን እኮ አንተ አልከኝ ባይዘዌ ከሞት ጽዋ አድነኝ መለስ አድርጌ ማሰማት እችላለሁ። እሺ እሺ ሰማኛ እንዴ? እሺ ከሞት ጽዋ አድነኝ ግን ያንተ ፍቃድ ይሁን። አድነዋለሁ ደመደመው። ኢየሱስ ጸሎቱን ደመደመው። ጥሩ አድነዋለሁ አለ። አድኖታል ወይስ አላዳነውም? ዳሪክ አድኖታል። ያዳነው ግን ከሞት ሳይሆን ከሞተ በኋላ ነው ያስነሳው። ከምንድን ነው የጸለየው? ከሞት በኋላ ነው ያስነሳው እኮ። የጸለየውን አይደለም የፈጸመለት ማለት። ጸሎቱ ከሞት በኋላ አስነሳኝ የሚል አልነበረም። ይህች ጽዋ ከኔ ትለፍ ነው አይደል? እንደዛ ብሎ አልጸለየም። የመከራው ጊዜ ማለትም ደግሞ ያቺ የስቅለት ወቅት ነች። የመከራው ጊዜ ከዛች ከስቅለት ወቅት ካላዳ ነው ይህ ትንቢት አልተፈጸመም ማለት ነው። ወይም ደግሞ ተፈጽሟል ማለት ነው። ከተፈጸመ ከስቅለቷ ጽዋ አድኖታል። ካልተፈጸመ ደግሞ አላዳነውም። ካልተፈጸመ ዳዊት ሐሳዊ ነብይ ይሆናል። ከተፈጸመ ደግሞ ኢየሱስ አልተሰቀለም። ቆይሽ ላስረዳክ። እሺ ሐሳቤን ልናገር ብዬ ነው። በመከራ ጊዜ ከእርሱ ጋር እሆናለሁ ማለት የመከራው ሰዓት ያቺ የክሮሱ ሰዓት ናት፣ የመስቀሉ ሰዓት ናት። የመከራው ሰዓት ከእርሱ ጋር አብሮት ነበረ አይደል? መጀመሪያ ኢየሱስ ሰው ስለነበር ነው። እሺ እሺ አድርግልኝ። አብሮት ነበረ በመከራው ሰዓት። ከዛ ኢየሱስ ሰው ስለሆነ ፍጹም ሰው ስለሆነ ፍጹም አምላክ እንደሆነ ፍጹም ሰው ስለሆነ ኤሎሂም ላማ ሰበቅታኒ አለ ኢየሱስ። ከዛ መጨረሻ ላይ ግን ነፍሴን ለአንተ አሳልፌ ሰጠው፣ ነፍሴን ለአንተ አሳልፌ ሰጠው ብሎ ተሰናበተ ማለት ነው። ሄደ ወደ ስራው። ከገሃነም ያሉትን ለማውጣት ነው በክርስትና እምነት። ሄደ ወደ ስራው። ከገሃነም ያሉትንም ወደ መንግሥተ ሰማያት ካመጣ በኋላ በሶስት ጥሩ። አሁን ይጠራኛል ያለው አብሮት የሆነው በመከራው ሰዓቱ አንዴ ዳሪክ እሺ ሰምቻለሁ። እና ይጠራኛል ያለ በስቅለቱ ሰዓት ነው፣ በመከራው ጊዜ ነው። ለምን እመልስለትም አለው ብሏል። ጸሎቱን እሰማዋለሁ ማለት ነው። እሰማዋለሁ ብቻም አይደለም ያለ እመልስለታለሁ ነው። እመልስለታለሁ ማለት ጸሎቱን እቀበለዋለሁ ነው። እንደጠየቀኝ አደርጋለሁ ማለት ነው በሌላ አማርኛ። አይ እንደዛ አይደለም እንዳይባል ደግሞ ምን ብሎ ቀጠለ? በመከራውም ጊዜ ከእርሱ ጋር ሆናለሁ አድነዋለሁ አለ። እንግዲህ በመከራው ጊዜ እግዚአብሔር ከእሱ ጋር አልገለጸልንም። ቆይ አንዴ ይሄ አድነዋለሁ ብሏል። አሁን እዚህ የምታየው አድነዋለሁ ይላል። ባይዘዌ ገና እኮ ምዕራፉን አልጨረስነውም፣ ገና ነን። አድነዋለሁ አለ። እንግዲህ በመከራው ጊዜ ነው የጠራው። ከዛ በኋላ አድነዋለሁ እያለ ነው። አከብረውም አለው አለ። አከብረዋለሁ አለ። ለምን? እነሱ ሊያዋርዱት ነው የፈለጉ፣ ሊሰቅሉት ነው የፈለጉ፣ ሊበድሉት ነው የፈለጉ። እሱ ግን አድኖ እንደሚያከብረው እየተናገረ ነው። በዚህ ብቻ አላቆመም። ባይዘዌ ቁጥር 16 ካየ ነው ረዥምን እድሜ አጠግበዋለሁ ማዳኔንም አሳየዋለሁ ይላል። ረዥም እድሜ መጥገብ ማለት መሞት ነው ወይስ መኖር ነው? ዳሪክ ከሞት መነሳት ኖ፣ ከሞት መነሳት ረዥም እድሜ አይባልም። ረዥም እድሜ ማለት አለመሞት ነው። ሞቶ አልቀረም እኮ ሙቶ ቀረ ወይስ አልቀረም አይደለም። ኢየሱስ ክርስቶስ ስንት ነው የኖረው? ዳሪክ ከሞት በኋላ ስንት ዓመት ነው የኖረው ኢየሱስ ክርስቶስ? በዚህ ምድር ላይ ኖረ ሳይሆን በዚህ ምድር ላይ የተመላለሰው። እሺ የተመላለሰ ያው ከውልደት እስከ ሞት ድረስ በዚህ ምድር ላይ የተመላለሰው 33 ዓመት ነው።
በቃ ስለዚህ ረጅምን እድሜ አጠግበዋለሁ ብቻ አይደለም ያለ ማዳኔንም አሳየዋለሁ ብሎ ነው የዘጋ። ስለዚህ ኢየሱስ ክርስቶስ ጠርቶታል። ቁጥር 15 ላይ እንዳለው ይጠራኛል እንዳለው አብ መልሶለታል። በመከራው ጊዜ አብሮት ሆኗል። አምላኬ አምላኬ ስለምን ተውከኝ እንዳለው ትቶት አልሄደም። አብሮት ነው የሆነ። አድነዋለሁ እንዳለ አድኖታል። አከብረዋለሁ እንዳለ አክብሮታል። ረዥምን እድሜ አጠግበዋለሁ እንዳለ ስቲል እስካሁን ድረስ አልሞተም። ማዳኔንም አሳየዋለሁ እንዳለው ማዳኑን አሳይቶታል። ይህ ትንቢት ወይ እንደተነገረው ተፈጽሟል፣ ወይንም ዳዊት ሐሳዊ ነብይ ነው፣ ወይም ኢየሱስ ክርስቶስ አልተሰቀለም። ከሁለቱ ሶስተኛ አማራጭ። አዎ እንደተናገረውማ አልተፈጸመም። ተው እንጂ ዳሪክ እያነበብኩ እንዴት መሰለክ? እሺ እንዴት መሰለክ? እሺ እንደተናገረው ተፈጽሟል ያልኩበት ምክንያት ዋና ፖይንቴ በክርስትና እምነት ውስጥ ሞት መሸጋገሪያ እንጂ የህይወት ማቆሚያ አይደለም። ትክክል። ሞት መሸጋገሪያ ነው በሁሉም እምነት እንጂ ላይፍ ይቀጥላል ከሞት በኋላ። ገብቶሃል? ስለዚህ ረጅም እድሜ አጠግባለሁ ማዳኔንም አሳየዋለሁ ማለት ኢየሱስ ክርስቶስ ራሱ ሊድን ወይንም ራሱ ሊፈወስ አይደለም የመጣው ወደ ምድር። የእኛም በደል ተሸክሞ እኛን ሊፈወስ ነው። ይህ ትንቢት አልተፈጸመም። ቆይ አንዴ ስማኝ። አንዴ ብሰማኝ ሚውት ታደርግና ሀሳቤን ስጨርስ ጥያቄ ብታነሳ ደስ ይለኛል። ይኸውልህ ኢየሱስ ክርስቶስ የእኛ ወክል ነው፣ ተወካይ ነው። በምድር በስጋ ለብሶ ሲመላለስ ስለ ዳሪክ ማቲም ክርስቲያን ከሆነ ስለ ማቲ ስለ ዓለም ሁሉ ነው የተመላለሰው። በሚያምንበት የሚያምኑትን ሊያድን ማለት ነው እንደኛ እምነት። ስለዚህ ያ አካል ሲመላለስ ይሄ ትንቢት ሲናገር ይጠራኛል፣ እሰማውም እመልስለታለሁ፣ በመከራውም ጊዜ ከእርሱ ጋር እሆናለሁ፣ አድነዋለሁ፣ አከብረውም አለው፣ ረጅም እድሜ አጠግበዋለሁ፣ ማዳኔን አሳየዋለሁ ማለት ደግሞ በመከራው ሰዓት አብሬ እሆናለሁ። ቅድም እንዳልከው በስቅለቱ ሰዓት አብሮት ነበረ። ያይ ነበር 72 ጭፍሮች ተዘጋጅተው ነበር አይደል? አይ በቃኝ ቢል ክርስቶስ 72 ጭፍር መላእክት ተዘጋጅተው ነበር ዓለምን ለማጥፋት። በቃኝ ቢል እንደገና ረጅም እድሜ አጠግበዋለሁ ማለት ከእሱ ትንሣኤና እርገት በኋላ የዘላለም ሕይወትን በእሱ በኩል አብን አባት ብለን እንድንጠራ ድፍረት ሰጥቶን በእሱ በኩል ድህነት እንድንቀናጅ የዘላለም ሕይወት እንዲኖረን ረጅም እድሜ እሱ እንደጠገበው እሱ የእኛ ውክል ስለሆነ እኛ ጠግበን እንድንኖር ማለትም እያልኩ ያለው እሱ ዘላለማዊ ነው። ማይሞት ስጋ ለብሶ በቃ እዚህ በኋላ አይሞትም። የእሱ ስጋ ድንግል ማርያም የነሳው ስጋ ስለተነሳ አይሞትም። ማቲ እሺ፣ ጥሩ ብዙ ሀሳቦችን በጣም እየራቅን ነው እና ላይክ ብዙ ነው እያወራህ ያለኸው። ስለዚህ ምን ልልህ መሰለህ፣ በአጭሩ አንተ እያደረግህ ያለኸው አሁን ልክ ማቴዎስ በኢሳያስ ላይ ያደረገውን ነው። ያ ማለት ምን ማለት ነው? ማቴዎስ በኢሳያስ ላይ ያደረገው ምንድን ነው? አማኑኤል ብላ ትጠራዋለች ሲል አይ ብለው ይጠሩታል አለ፣ ይሉታል ብሎ አስቀመጠ። ይሉታል የተባለው አለ፣ ይሉታል አልተባለም። ግን ይሉታል የተባለው ይፈጸም ዘንድ አለ። ለምን? እናቲቱ አማኑኤል ብላ ስላልጠራቸው። ስለዚህ ሌሎች ትውልዶች አማኑኤል ብለው እንዲጠሩት፣ ያው በመጽሐፍ ቅዱስ ዘመን ባይጠራም ማለት ነው። አንተም እያደረግክ ያለኸው ይጠራኛል ሲል አሁን እንግዲህ በኢየሱስ ቦታ ደግሞ አሁን ራስን አስቀመጥክ። ማዳን ምናምን የሚያወራው ስለኛ ነው ወደሚል ከመጀመሪያው ምላሽህ ፍጹም 100% የተለየ ምላሽ አሁን አስቀመጥክ። ይሄ የሚያወራው በኢየሱስ ክርስቶስ በኩል ስለኛ ነው የሚል ነው። አጠር ሲል አሁን ያስቀመጥከው ገለጻ ማለት ነው። ለዚህ ለተናገርከው ገለጻ አንደኛ ማስረጃ ብሰጠኝ ደስ ይለኛል። 72,000 መልአኮች ምናምን ያልከውን ጨምሮ ማለት ነው። ማስረጃ እፈልጋለሁ። ሁለተኛ አስቡት፣ አንድ ነገር ልናገር። ያው እኔ ደግሞ በተራዬ ላውራና በእኔ ተማምኗልና አስጥለዋለሁ አለ ኢየሱስ ክርስቶስ። ባይዘዌ ይፈራ ይሸሽ ምናምን ነበር መጀመሪያ አካባቢ ካያችሁት ሊወግሩት ሲሉ ይሸሻል፣ ይፈራል፣ ያልበዋል ምናምን። ከጸለየ በኋላ ግን ኢየሱስ ክርስቶስ ደፋር ነው የሆነ። የትም ምን ያልሄደው ለምን? በእግዚአብሔር ተማምኗል። ምን እንደሚያደርገው እንደሚያስጥለው ያውቃል። ኢየሱስ ክርስቶስ ከጸለየ በኋላ በሙሉ እርጋታ ነው የተጋፈጠ። የትም አልሸሸም፣ የትም አልራቀም። ኦኬ፣ ለምን? በእግዚአብሔር ተማምኗል፣ አስጥለዋለሁም ብሎታል። ስሜንም አውቋልና አጋርደዋለሁ ብሏል። ይህንን ቃል አምኗል። ይጠራኛል አለ። ኢየሱስ ጠርቶታል። በህይወቱ ለመጀመሪያ ጊዜ በመከራ ውስጥ ሆኖ የጠራው በስቅለቱ ዋዜማ ነው። ለመጀመሪያ ጊዜ በመከራ ውስጥ ሆኖ ኢየሱስ ክርስቶስ
እግዚአብሔርን የጠራው ወይም አምላኩን የጠራው ማለት ነው። በስቅለቱ ዋዜማ እመልስለትም አለው አለ። ጥሪውን ተቀብሏል፣ መልሶለታል። መጋረድ ማለት ኢብን አልኢስላም ጀዛከላ እንደወረሰቸው ነበር። እጋርደዋለሁ ማለት ከሌሎቹ ጠብቀዋለሁ ነው። ሌላ የተለየ ትርጉም የለውም። ይጠራኛል፣ እመልስለትም አለው አለ። በመከራውም ጊዜ ከእርሱ ጋር ሆናለሁ። ይህንን ትንቢት አይታችሁ ፍጻሜውን ብታዩት ፍጹም የሚገናኝ ነገር አይደለም። ኦኬ። በመከራውም ጊዜ ከእርሱ ጋራ ሆን አይ ዱከም አንተ ዩኒታሪያን ነህ፣ ከኦርቶዶክሳዊ ጋር አብረህ የምትሄድ ሰው አይደለም። በመከራውም ጊዜ ከእርሱ ጋር እሆናለሁ አለ። አልተለየውም። አምላኬ ስለምን ተውከኝ ይላል። አሁን በስቅለቱ ሰዓት ላይ ትቶታል፣ ተለይቶታል። እዚህ ጋር ግን አልተለየውም። አድነዋለሁ አለ። አላዳነውም፣ ግን በትክክል አድኖታል። ትንቢቱ በትክክል መፈጸም ስላለበት አከብረውም አለው አለ። ሊያዋርዱ ስለመጡ ኢየሱስ ክርስቶስን አክብሮታል። ያከበረው እዚህ ላይ ነው። ረዥምን እድሜ አጠግበዋለሁ ማለት ረዥም እድሜ መጥገብ ማለት አለመሞት ነው እንጂ መሞት አይደለም። ለምን ማዳኔንም አሳየዋለሁ ስላለ። ከዛ ውጭማ አብርሃምም እኮ ከሞት በኋላ ነው ይሄ ረዥም እድሜ የተባለው ከተባለ አብርሃምም እኮ ከሞት በኋላ የአብርሃም እቅፍ ተብሎ እስኪነገርለት አላዛርና ባለጸጋው ምናምን ነበረ እኮ። ሙሴ ራሱ ከሞተበት የት እንደሆነ ሳይታወቅ መጥቶ ነበር አይደል እንዴ? ሙሴና ኤልያስ ኢየሱስን አግኝተውት ነበር አይደል? ሙሴ እንግዲህ በሞዓብ ተቀበረ፣ መቃብሩ እስከ ዛሬ ማንም አላገኘው ምናምን የተባለለት ነቢይ ነው። ከሞተ በኋላ ግን መቃብሩ ጠፍቷል። ከዛ በኋላ መጥቷል፣ ኢየሱስ ክርስቶስን አግኝተውታል። ኤልያስ ከመጀመሪያውም አልሞተም፣ ረዥም እድሜ የጠገበ ነው። ስለዚህ ረዥምን እድሜ አጠግበዋለሁ ማለት አይሞትም ማለት ነው። ማዳኔንም አሳየዋለሁ ማለት ይድናል ነው። ሚድነው ከምንድን ነው? ከስቅለቱ ከሞቱ ይድናል ማለት ነው። ስለዚህ ይሄ ትንቢት ለኢየሱስ ነው ከተባለ ኢየሱስ ክርስቶስ አልተሰቀለም፣ ከተፈጸመ ማለት ነው ትንቢቱ። አይ አልተፈጸመም፣ ለኢየሱስ ነው ግን አልተፈጸመም ከተባለ መዝሙረኛው ዳዊት እውነተኛ ነቢይ አይደለም። ከሁለቱ የተለየ ምርጫ አይኖርም። ማቴ 1 ቁጥር እየጻፍክ ነበር። ሳንቾ የለህም ገስት ላይ ማቴ አለ? አዎ ይሰማል። አዎ ይሰማል። አሁን ዋናው ነገር የሚመስለ አሁን አንተ ዳይሬክት መመለከት ሳይሆን ዋናው መፈጸሙ ነው ትንቢቱ ማለት ነው። ዋናው ላይ አልተፈጸመም እኮ ነው እያልኩ ያለሁት ማቲ። አልተፈጸመም እያልኩ እንትን መመልከቱ ሳይሆን አትበለኛ፣ እንደዛ ደስ አይልም። ዋናው መፈጸሙ ነው አልከኝ። እኔ አልተፈጸመም እያልኩ ነው እየሞገትኩ ያለው። እሺ በጣም ጥሩ። ኢየሱስ ክርስቶስ ሞቶ ቀረ ወይስ ሞቶ ተነሳ? ሞቶ እንደሚቀርም እንደሚነሳም የሚያሳይ ትንቢት የለም እዚህ ጋር። እቺን ነገር ለማንኛውም ሞቶ ቀረ ወይ ሞቶ ተነሳ? ከአዲስ ኪዳን ስንመለከት ከሞት ተነስቷል እንደ አዲስ ኪዳን አስተምሮ። እዚህ ትንቢት ላይ ሞቶ ይነሳል የሚል ነገር የለም፣ ሞቶ ይቀራል የሚል ነገርም የለም። ሁለቱም የለም። ምን ሰተቱ ምን ነገር እኮ ነው የምናገረው። በአዲስ ኪዳን ሞቶ ተነሳ ነው የሚለው። ስለ አዲስ ኪዳን እኮ ነገሩ ሞቶ ተነስቷል። በአዲስ ኪዳን በሶስተኛውም ቀን ያው ሶስተኛውም ቀን እሽቶ እሱን እንትወውና ተነስቷል። ሞቶ ተነስቷል። ቀኑን ምናምን እሱን እንትወው ሞቶ ተነስቷል ኢየሱስ ክርስቶስ በአዲስ ኪዳን። መዝሙረኛው ዳዊት ግን ሞቶ ይነሳል የሚል ነገርም የለውም፣ ይሞታል የሚል ነገር ፈጽሞ የለውም። ይድናል ነው። ያው እነሆ ድንግል ትጸንሻለች፣ ወንድ ልጅን ትወልዳለች፣ ስሙንም አማኑኤል ይሉታል የተባለው አለ። ይሉታል ነው የተባለ ወይስ ትለዋለች ነው የተባለ? አማኑኤል ብላ ትጠራዋለች ነው የተባለ። ምን አልከኝ ማቲ? ዛጋ ኢሳያስ ላይ ትጠራዋለች ነው የሚለው። ትጠራዋለች እናቲቱ ማለት ነው አይደል? በትንቢቱ መሰረት እናቲቱ ናት አማኑኤል ብላ የምትጠራው አይደል ማቲ? አዎ እዚህ ጋር ይሉታል ነው የሚለው። ለምንድነው መቀየር ያስፈለገው? ይሄ ችግር የለው ነገር ነው። እንደለ ችግር አለው። ትንቢቱ ቃል በቃል እንደዛ ማይል ከሆነ ቅድማ ለምን እንደቀየረው እኮ ልናወራ ነው። ስለዚህ ችግሩ ምንድን ነው? እሱ ትንቢቱ ኢሳያስ ላይ የተጻፈው አማኑኤል ብላ ትጠራዋለች የተባለው ይፈጸም ዘንድ ነው። አማኑኤል ብላ ትጠራዋለች የተባለው ትንቢት ተፈጽሟል ወይስ አልተፈጸመም ነው የኛ። ስላልተፈጸመ ትንቢቱ የማቴዎስ ጸሐፊ
ከእናቲቱ አወጣው። ለምን? እናቲቱ ኢየሱስ የሚል ስያሜ ነው እዚህ ጋር ትንቢቱ ላይ ለልጅየው የወጣው ስም ማለት ነው። ስለዚህ በእናቲቱ ስላልተፈጸመ ትንቢቱ ይሉታል አለ። አሁን ይሉታል የሚለውን ስያሜ የሚለውን ቃል ከወሰድከው እነማን ናቸው የሚለው ነገር አልተቀመጠም። ስለዚህ የወደፊት አማኞች ናቸውን ብለህ ልትወስዶ ትችላለህ። ትንቢቱ ግን ስፔሲፊክ አድርጎ ስለ እናቲቱ ነው የሚያወራ። እናቲቱም አማኑኤል ብላ ትጠራዋለች ብሎ ነው የሚያስቀምጠው። ሺቦሌት በጣም ጥሩ አምላክ የወረደ መጽሐፍ ነው ብለን አናምንም አላለም። አይ ጌታ ይባርካቸው። ማት ይቀጥል። እሺ አይ በጣም ጥሩ። አሁን ለምሳሌ በዚህ ጉዳይ ላይ ኢሳይያስ ላይ ስሙንም አማኑኤል ብላ ትጠራዋለች አለ። መልአኩ ደግሞ ወደ መሐላ መጥቶ ደግሞ ስሙን ኢየሱስ እንደምትለው ብሏልና ተናገረ። ትንቢቱ ተፈጽሟል ወይስ አልተፈጸመም? አማኑኤል ብላ ትጠራዋለች የተባለው ተፈጽሟል። እንደኔ የታለኝ ነገር አለ። አዎ እኮ የት አለ የተፈጸመ? በጣም እሺ አው ጠየቀኝና ዝም በል ሲማለኝና ይሄን ታግላለሽ። ቀጥል። እዚህ ጋር ከነ ትርጉሙ ነው ተናገረው። አማኑኤል ማለት እግዚአብሔር ከኛ ጋር የሚል ነው። ስለዚህ እንዴት ተፈጸመ ብትል ኢየሱስ ክርስቶስ በራሱ ዮሐንስ ሲያብራራ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። አማኑኤል ብላ ትጠራዋለች ነው የሚል ትንቢቱ ማቲ። አማኑኤል ብላ አማኑኤል ማለት እንዲህ ማለት ነው፣ ወይም እግዚአብሔር ከኛ ጋር ይሆናል ብሎ ሳይሆን ኢሳያስ ያስቀመጠው አማኑኤል ብላ ትጠራዋለች ነው። ቅድም ስለ ትንቢት የሆነ መሰረታዊ ነገር ከአንተ ጋር አውርተናል። ግማሹ ተፈጽሞ ግማሹ እንደተነገረው ካልተፈጸመ ያ ትንቢት ወይም ያ ነቢይ ሐሳዊ ነቢይ ነው በሚለው ተስማምተናል አይደል? ስለዚህ አሁን እዚህ ትንቢት ላይ ግማሹ ተፈጸመ። እሱንም እኮ ግማሹ ተፈጸመ ያልኩ ዝም ብዬ ነው እንጂ ስለዚህም ጌታ ራሱ ምልክት ይሰጣችኋል የሚለውን መስመር እኮ ባነሳው ከአንድ መስመር ላይ ሁለት ያልተፈጸመ ነገር ነው የምናገኘው፣ አንድ ብቻ አይደለም። እነሆ ድንግል ትጸንሳለች ወንድ ልጅም ትወልዳለች የሚለው ብቻ ነው የተፈጸመው። ችግር የለውም፣ ሁሉም ነገር አለ፣ ችግር የለውም። እሱ ወደ አማኑኤል እንመለስ። አማኑኤል ብላ ትጠራዋለች ብሎ የጻፈው ኢሳያስ አማኑኤል ብላ ትጠራዋለች ብሎ የተነበየው እንደተናገረው ተፈጽሟል ወይስ አልተፈጸመም? ማቲ በጣም ጥሩ። አሁን እንደኔ ተፈጽሟል ነው ምልክ እንዳንተ ሳይሆን ማስረጃ ስጠኝ። እንደተናገረው ለመፈጸሙ ማስረጃ ስጠኝ። እንደኔ አትበለኝ። እንዳንተ አይደለም የምፈልገው እኔ ከመጽሐፍ ቅዱስ የተረዳሁት ነው የምናገረው እኮ። እሺ ብላ ትጠራዋለች ማለት ምን ማለት ነው? አማርኛው እስኪ ንገረኝ። በጣም ጥሩ። እሱማ ይጠራል። እንደኔ ለምሳሌ ይጠራል አይደለም። ብላ ትጠራዋለች ማለት ምን ማለት ነው ማቲ? ስም ማውጣት ነው። ለምሳሌ ኢየሱስ ክርስቶስ አማኑኤል ማን እንደዛ ብሎ የሚጠራው ኢየሱስ ማቲ? እንደ ትንቢቱ ማን ነው የሚጠራው? ወለደችው እናቱ አማኑኤል ብላ ትጠራዋለች። እናቱ አማኑኤል ነው ወይስ ኢየሱስ ነው የተባለው ማቲ? ኢየሱስ እኮ ነው አማኑኤል የሚባለው። ኢየሱስ ማን ነው? አማኑኤል ይባላል ወይስ አይባልም ብዬ አልጠየቅኩም። ኢየሱስ በሕይወት ዘመኑ አማኑኤል ተብሎ አያውቅም። ምንም አይነት ማስረጃ የለም። ግን እኔ አሁን እየጠየቅኩ ያለሁት ኢየሱስ ነው ያለችው ወይስ አማኑኤል ነው ያለችው ነው? ኢየሱስ ነው ያለችው። ስለዚህ አማኑኤል አላለችውም። ኢሳያስ የተናገረው ትንቢት እንደተናገረው ተፈጽሟል ወይስ አልተፈጸመም? የመጨረሻ ጥያቄ ነው። ተፈጽሟል። በቃ ችግር የለውም። ሌሎቹ ብዙ የሚከታተል ሰው ስላለ ችግር የለውም። ስለዚህ ያመጣኸው የትንቢት መስፈርት አንዱን እሺ፣ በዚህ እናያለን። ሁለተኛ ወደ ዳዊት እንሂድ። ዳዊት ነቢይ ነው ወይስ አይደለም ማቲ? እሺ፣ በጣም ጥሩ። አሁን እዚህ ርዕስ ላይ ዳዊት ነቢይ ምልክት ይሰጣቸዋል ማቲ? በቃ ምንም የምናወራው ነገር የለም። በቃ አንተ ትንቢቱ እንደተናገረው ተፈጽሟል ብለኸኛል። እኔም በቃ እሺ አልኩ። እኔ በቃ ጨረስን እኮ። ካልሆነ ረዥም ክርክር ነው የሚሆነው። ለምን ሁሉም ሰው የሚያውቀውን የሚረዳውን ነገር ይረዳል። 370 ሰው ማለት የሆነ አላ ህጻናት ልጆች አይደሉም። ቢያንስ 18 ዓመት አልፏቸዋል ነበር መነካቸው ሰዎች አሉ። እሺ ብቻ
18 ዓመት ያለፋቸው ናቸው ቢያንስ በብዛት። ስለዚህ ይረዱታል፣ የምናወራው ነገር አዲስ አይሆንባቸውም። እሺ እግርህ በድንጋይ እንዳትሰናከል በእጆቻቸው ያነሱሃል። ይሄ መዝሙር 91 ላይ የሚያወራው ስለ ኢየሱስ ነው ወይስ ስለ ሌላ ሰው ነው? ማቲ ኖ የተጻፈ ነው እንጂ ስለ ኢየሱስ ያወራል የምለው በእርግጥ መረጃ የለኝም። ምክንያቱም ከላይ ጀምሮ ስለ ኢየሱስ ከሆነ እያወራ ማምጣት አለበት እኮ። ከላይ ጀምሮ መዝሙር 91 ጀምሮ ለምሳሌ ዲያብሎስ ይህንን ምዕራፍ ያነሳዋል። ምን ብሎ ነው የሚያነሳው? ስለ አንተ መላእክቱን ያዝለታል ምናምን የተባልከው አንተ ነህ እያለ በሚፈትነው ሰዓት ይህንን ትንቢት ለእሱ እንደተነገረ ያነሳዋል። ሰው ትክክል ነው ወይስ ስህተት ነው? ስለ ኢየሱስ ነው የሚያወራ ወይስ አይደለም? ይህ ስለ ኢየሱስ አይደለም። ምክንያቱም ተጽፏል በመጽሐፍ ቅዱስ ላይ እግሮች እንዳይሰናከሉ መላእክትን ስለአንተ ያዘጋጅላል ተብሎ ተጽፏል። ስለዚህ ወርወር ነው ያለው አይደል? አዎ እኮ እንደዛ ተብሎ ተጽፏል አለው። ተብሎ የተጻፈው ስለ መሲሁ ነው ወይስ አይደለም? ፈተናው የነበረ አንተ መሲሁ ነህ የሚል ነው ወይስ አይደለም? ማቲ ይሄ አንተ ነው ብዬ እኔ በእርግጥ ላይ በዚህ ላይ መስጠት አልችልም። ኦኬ፣ ስለዚህ ለኢየሱስ ሌላም ብትጠይቅ ይችላል በዚህ ላይ። እሺ፣ ችግር የለውም። ስለዚህ ለኢየሱስ በዚህ ላይ ሌላም ብትጠይቅ ይችላል። ይቅርታ ለኢየሱስ ነው። ማን ነው? ዳሪክ ነህ? እሺ ዳሪክ። እሺ ማቲ በቃ እመለሳለሁ። እሺ ወደ አንተ ዳሪክ። የነቢያት መስፈርት በሚል ርዕስ ከማቲ ጋር እያወራን ነበረ እና ያስቀመጠው አንዱ መስፈርት ምንድን ነው? አንድ ነቢይ እውነተኛ ነቢይ ለመሆኑ ከመስፈርቶች ውስጥ አንዱ እውነተኛ ትንቢትን መናገር ነው ብሎ የሚኪያስን ታሪክ አነሳ። ያው የዳንኤልንም ተመሳሳይ ታሪክ ስለሆነ ማንሳት ይቻላል። ናቡከደነጾር ያየውን ህልምም ምናምን በተመለከተ ማለት ነው። ዳንኤል ህልሙንም አይቶ እስከ መፍታት ድረስ ስለደረሰ ትንቢት ስለሆነም ያየው ህልም ምናምን ብቻ ትንቢት ነው ብሎ እንደ መስፈርት አመጣ። አሁን የእሱን መስፈርት እንደ አዲስ አንተ ነው የምጠይቅህ ዳሪክ። ያው ነቢይ ማለት በእርግጥ የወደፊቱን ተናጋሪ ነው አይደል? እግዚአብሔር ያሳየውን ነገር የሚናገር አካል ነው። እሺ አንድ ነቢይ ወይ ማቲ ወይ እሱ ጋር ከመቀጠል በፊት አስተካክል። እኔ የአንድ ነቢይ ትክክለኛ መስፈርቱ ምንድን ነው ለምትለው ፍሬው ነው ለማለት ነው የሄድኩት እንጂ ትንቢት አይደለም እኔ የሄድኩት። ስለዚህ ትንቢት አይደለም ነው የምትል ማቲ? የእውነተኛ ነቢይ ማወቂያው ትንቢት አይደለም ነው የምትል? ትንቢት አይደለም ፍሬው ነው። በትንቢት ውስጥ ለምሳሌ ያለው ፍሬው ማለት ነው መፈጸሚያ ፍሬው እንደፈለግኩት ነው። ምንድን ነው እያልከን ያለኸው? ትንቢት ሳይሆን ፍጻሜው ነው እያልከን ያው እኮ ነው። የተለየ ነገር እኮ የለውም። የትንቢቱ መናገሩ ሳይሆን መፈጸሙ ከሆነ እሺ ፍሬው ገባኝ እኮ እንደ እሱ እኮ ነው ታዲያ ትንቢት የሚባለው። አሁን የሚኪያስን ታሪክ እኮ ለይተህ ስታነሳ ያንን ያስረዳኝ አይደል? ብዙ ነቢያቶች ነበሩ፣ ነቢያት ነኝ ያሉ ያው ሀሳቢ ናቸው ብለሃል እንዳንተ። ብዙ ነቢያቶች ነበሩ፣ ስለ አንድ ክስተት ሁለት የተለያየ ሀሳብ ተናገሩ። ሚኪያስ ይሸነፋሉ አለ። እነዛ ነቢያቶች ግን ሚኪያስ ይሸነፋሉ አለ። አረ ድምፄ እንድጠለው አታርጉት። እና ሌሎቹ ትንቢቶች ግን ያሸንፋል አሉ። ሚኪያስ እውነተኛ ትንቢት ተናገረ፣ እሱ እውነተኛ ነቢይ መሆኑን አረጋገጠ። ሌሎቹ ሀሳዊ መሆናቸውን አረጋገጡ። ያ ማለት ሁሉም እኮ ትንቢት ተናግረዋል፣ ሁሉም ነቢይ ናቸው ማለት አይደለም። ትንቢቱ በትክክል የተፈጸመለት ግን ያ እውነተኛ ነቢይ ነው። እንደዛ አይደል ሀሳቡ ማቲ? አዎ በጣም ጥሩ። እዛ ጋር ለምሳሌ ኃይለ ቃሉ ምንድን ነው? ፍሬው ነው ማለት ነው። ፍጻሜው መፈጸሙ ማለት ነው። ስለዚህ ትንቢትማ ማንም መናገር ይችላል። መናገሩ አይደለም። በቃ ተግባባን። አማርኛ ላይ ነው እንጂ ማቲ የተቸጋገር ነው። ሀሳቡን እኔም አግኝቻለሁ ሙሉ በሙሉ ከቅድም ጀምሮ ተግባብተናል። ፍሬው ነውም ስትል በቃ ኖርማሊ አሁን እንዲያውም ቅድም ምን ለማለት እንደፈለግ እየጠየኩህ ነበረ። አሁን ግን ገብቶኛል። ፍጻሜው ለማለት ነው። ጥሩ። እኛ የምንስማማው እንደዛ ነው። ባይዘው አንድ መስፈርት ትንቢት ነው ስትል የሆነ መስፈርት የተፈጸመ ማለትህ እንደሆነ ነው የሚሰማን ወይም የሚፈጸም። እሺ ዳሪክ፣ አንድ ነቢይ እንደተናገረው ሙሉ በሙሉ ካልተፈጸመ ወይም ደግሞ በከፊል ካልተፈጸመ ነቢይ ነኝ ብሎ ክሌም ያደረገ አካል ማለት ነው። አንድ ልጅ ነበረ መጽሐፍ ጽፎ የኃይለኞች ፈጣሪ የሚል መጽሐፍ ጽፎ
እሱ የጻፈው መጽሐፍ ልከውልኝ ነበረ በፒዲኤፍ እና አንብቤዋለሁ ሙሉ ለሙሉ። እሺ ልጁ ፈቃደኛ ከሆነ የሚቀጥለው ሳምንት አካባቢ ላይ እረፍት ስለሚኖረኝ እሺ አይ ቲንክ ወይ እኔ ቤት ወይ አንተ ቤት መጥቶ ማንኛውም ማለት እንትን መጽሐፉን ለማንበብ ሞክሬያለሁ። አይ ቲንክ አንዳንድ ነገሮቹ እስልምና በደንብ ማለት ክርስትናው ላይ የተወሰነ እውቀት አለው ግንዛቤ ያለው፣ እስልምናው ላይ ግን ሙሉ ለሙሉ ሚስኮንሰፕሽን ይዟል አብዛኛውን ነገር ማለት ነውና ብናጠራለት አንዳንድ ነገሮችን ብናገዘው ጥሩ የሆነ እይታም አለው። አይ ቲንክ እንደዛ ነው የሚመስለኝ። ንገረውና ኢንሻአላህ ያለው በተለይ ይሄ አንዳንድ ስለ ዞራስተሪያን እስልምና ከዞራስተሪያን የተቀዳበት ምናምን ያለበትን እና ዓመተ ምሕረቱን የዞራስተሪያንን የጠቀሰበትን እንትን በጣም ብዙ ስህተቶች ሰርቷል መጽሐፉ ላይ። ይሄ ምድር አልተፈጠረችም፣ ሰው አልተፈጠረም፣ እኔ ሰው አይደለሁም ምናምን ብዙ ነገሮችን ያለው ግን ከምን አንፃር እንዳለ ከሱ እንረዳውና የኛ ላይ እስልምና ላይ ያለውን አስተሳሰብ ልክ ሃይማኖት የሆነ ውርድብር የሆነ ጸለምተኛ አመለካከት አድርጎ ነው ሁሉንም ባንድ ላይ ጨፈለቀውና ወይ እስልምናን አላየውም ወይ አላነበበም ማለት ነው ቁርአን ብዬ ነው ማሰበውና መንገዱን ብናመቻችለት ብንከፍትለት ጥሩ ይመስለኛል ማለት ፖዚቲቭሊ ማለት ነው። እንደዚህ ጭቅጭቅ ምናምን ሳይኖር የሆነ አይኑን እንድንመለ ለመክፈት ያክል ማለት ነው ኢንሻአላህ። መርሃባ ቪዲዮ ሰርቼ ነበረ የሰራው ቀን ላይ ነው ምላሽ የሰጠኝ መጥቶም ነበር። በሰላም አውርተን ማታ ምናምን ከአቡኪ ጋርም ማታ እንገናኛለን ተባብለው ነበር። ኦሬዲ ማታ አልተገናኙም እንጂ ከዚህ መጥቶ በሰፊው አውርቷል። ያ ማለት ምንድነው በኔጌቲቭ ወይ ስላልተለያየን የሚቀበልና ይመጣል ብዬ አስባለሁ። በደንብ ታወራላችሁ ብዬ አስባለሁ ኢንሻአላህ። ኔጌቲቭ እይታ የለውም። ይሄንን ለማስተላለፍ ፈልጌ ነው። ሙሉ ለሙሉ ወንደርፉል ነው። ከ150% 60% አካባቢ ላይ እስማማለሁ ከመጽሐፉ ጋር። ግን የተወሰነ እስልምና ላይ ያደረገው ኢቭን ክርስትና ላይ ሚስኮንሰፕሽን አለው አንዳንድ ነገሮችን ማስተካከል የሚገባቸው ነገሮች አይ ቲንክ ፖዚቲቭ ሜንታል አቲቲዩድ ካለው አይ ቲንክ ያስተካከላል ብዬ አስባለሁ እና በዛ በቀንነት ኢንሻአላህ ተገናኘን። ኢንሻአላህ እንደዛ ይመስላል እንግዲህ